አሁን ደግሞ ለኤንቢሲ አሁን በዚህ በቀጥታ ስርጭት በተቀመጥንበት ወይም ፕሮግራም እየሰራን ባለንበት የደረሰን መረጃ አለ እሱን ልናቀርብ እንወዳለን። በኢትዮጵያ በግል የሕክምናው መስክ በሀገሪቱ የመጀመሪያ የሆነው የአዲስ የልብ ሕክምና ሆስፒታል መስራች የሆኑት ካርዲዮሎጂስት ዶክተር ፍቅሩ ማሩ ከዚህ ዓለም ድካም ማረፋቸው ተገልጿል። በአዲስ አበባ ፈረንሳይ ለጋሲዮን በተለምዶ ጉራራ ተብሎ በሚጠራው አካባቢ በ1943 ዓመተ ምህረት የተወለዱት ካርዲዮሎጂስት ዶክተር ፍቅሩ ማሩ እድሜያቸው ለትምህርት ሲደርስ በኮከበ ጽባ ቀዳማዊ ኃይለ ሥላሴ ትምህርት ቤት የመጀመሪያ ደረጃ ትምህርታቸውን ተከታትለዋል። የሁለተኛ ደረጃ ትምህርታቸውንም አሰላ በሚገኘው ራስ ዳርጌ ትምህርት ቤት ተከታትለዋል። በ1960ዎቹ የመጀመሪያ ለሀገር ፍቅር ከነበራቸው ጥልቅ ስሜት በመነሳት የኢትዮጵያ አየር ኃይልነት ምልመላ ሲከናወን ትምህርታቸውን አቋርጠው የአየር ኃይልን ተቀላቀሉ። በወቅቱ አየር ኃይልን ለመቀላቀል ከተመለመሉ 27 እጩ አባላት መካከል እንግዲህ በብቃት የአየር ኃይልን ስልጠና አጠናቀው በጀት አብራሪነት የተመረቁት 5ቱ ብቻ ነበሩ። እንግዲህ ከነዚህ ከ5ቱ ደግሞ መካከል በጀት ስኳዶ ሆነው የወጣው በእድሜ ትንሹ የነበሩት እንግዲህ ፍቅሩ ማሩ ነበሩ። በ1966 የአብዮቱ መፈንዳትን ተከትሎ ደርግ ለስልጣኔ ስጋት ይሆናሉ ያላቸውን ግለሰቦች እያፈሰ ወደ እስር ቤት ማጋዝ ሲጀምር በሀገር ፍቅር ስሜት ተቆርቋሪነታቸው የሚታወቁትን የመቶ አለቃ ዶክተር ፍቅሩንም ማሳደድ ጀምሯል። የህዝቦች እኩልነትና አንድነት ይረጋገጥ ዘንድ ይታገሉ የነበሩት ዶክተር ፍቅሩም በደርግ እየታሰሱ መሆናቸውን ሲረዱ የሚወዱትን ሀገር ጥለው ወደ ሱዳን ይሰደዳሉ። ከዛም ወደ ስዊድን በመሻገር የስደት ህይወትን ይጀምራሉ። በወቅቱ እሳቸውን መያዝ ያልቻለው ደርግ 2 ወንድሞቻቸውን ይገድልባቸዋል። በስዊድን ቆይታቸው በሀገራቸው የዲሞክራሲ ስርዓት እንዲገነባ በመላው አውሮፓ የሚገኙ የኢሃፓ የተማሪዎች ንቅናቄን በመምራት ጉልህ ሚናን ከመጫወታቸው በላይ በልብ ሕክምና ዘርፍ ስፔሻላይዝ በማድረግ በስካንዲኔቪያ ሀገራት ጭምር አንቱታን ያተረፉ የካርዲዮሎጂስት ናቸው። በ1990ዎቹ ደግሞ የኤችአይቪ ቫይረስ ስርጭት እንደ ሀገር ስጋት በደቀነ ጊዜ የቫይረሱን ስርጭት ለመግታት ሀገራዊ ጥሪ ሲደረግ በስዊድን ያሉ አጋር ድርጅቶችን በማስተባበር ወደ ሀገር ቤት ቀድመው ከዘለቁ የሀገር ባለውለታ መካከል ናቸው። እንግዲህ ዶክተር ፍቅሩ ማሩ ከሩብ ክፍለ ዘመን የስደት ህይወት በኋላ ወደ ሀገራቸው ሲመጡ በስፋት ያስተዋሉት ችግር በልብ ሕክምና እጦት ምክንያት የሚሞቱ ህጻናትና ወጣቶች ቁጥር ማሻቀብ ነበር። ያን ተከትሎ የችግሩን አሳሳቢነት የሚያሳይ አስፈላጊውን ጥናት በማድረግ ወደ ስዊድን ሀገር ተመልሰው ስዊድን መንግስትና የስዊድን ፈንድ የመሳሰሉ አጋዥ ተቋማትን በማስተባበር ወደ ሀገራቸው ተመልሰው ለሀገሪቱ ብቸኛ የነበረውን የልብ ሕክምና ሆስፒታል ያቋቁማሉ። ሰኔ 9 ቀን 1999 ዓ.ም የአዲስ የልብ ሕክምና ማዕከል ተመሰረተ። ሆስፒታል ማቋቋም ብቻውን በዘርፉ ያለውን ችግር መቅረፍ እንደማይችል በማመን በርካታ የሕክምና ባለሙያዎችን በራሳቸው በዶክተር ፍቅሩ ወጪ ስዊድን ድረስ በመላክ በልብ ሕክምናው ስፔሻላይዝ ያደረጉ እውቅ ሐኪሞችን በማፍራት የሰለጠነውን ዓለም የሕክምና ሙያ ወደ ሀገር በማምጣት ለእውቀት ሽግግር ብርቱ ዋጋ ከፍለዋል። ለወትሮ ሕክምናውን ፍለጋ በከፍተኛ የውጭ ምንዛሪ ወደ ውጭ ይደረግ የነበረውን ጉዞ በማስቀረት ባለፉት 2 አስርት ዓመታት ሀገሪቱ ልታወጣ የምትችለውን የውጭ ምንዛሪ በማስቀረት አሻራቸውን ያኖሩት ዶክተር ፍቅሩ በአዲስ ካርዲያክ የማይሰጡ የልብ ሕክምናዎች የሚደረግበትን ታዝማ የልብና የውስጥ ደዌ ሕክምና ማዕከልንም በመመስረትና አሁን ለደረሰበት ደረጃ በማብቃት ዛሬ በርካታ ህጻናትና ወጣቶችን በልብ ሕክምና እጦት ምክንያት ከሚነጥቀው ሞት መታደግ የቻሉ ታላቅ የሀገር ባለውለታ ናቸው። ለኤንቢሲ ኢትዮጵያ በደረሰው መረጃ በጥቁር አንበሳ የሚሰጠውን የልብ ሕክምና ለማዘመን ያለሰለሰ ጥረት ሲያደርጉ የቆዩት ዶክተር ፍቅሩ በተለያዩ ጊዜያት በውድ ዋጋ የሚገዙ አላቂ የሕክምና መሳሪያዎች በእርዳታ በማቅረብ በርካታ አስተዋጽኦ አበርክተዋል። የታላቁ የኢትዮጵያ ህዳሴ ግድብ ሲመሰረት በወቅቱ በነበሩት የጤና ሚኒስትር ተመርጠው በተጣለባቸው ሀገራዊ ኃላፊነት መሰረት የግል የጤና ተቋማትን በማስተባበር ከ100 ሚሊዮን ብር በላይ ገቢ እንዲሰበሰብ በማድረግ ደማቅ አሻራ ማኖረዋል። በጦርነቱ ወቅት የተጎዱ ትምህርት ቤቶችና ተቋማትን ለማገዝ በሚደረግ ርብርብ ውስጥ ሰፊ አበርክቶ የነበራቸውም ታላቅ ሰው ነበሩ። በሀገርና በህዝብ ቂም የለም የዶክተር ፍቅሩ ጽኑ እምነት ነው። ለሀገራቸው ጽኑ ፍቅር ያላቸው ዶክተር ፍቅሩ ባለፈው ስርዓት በተለያየ ወቅት ለስር ተዳርገዋል። ታዲያ ስርዓተ ለውጡን ተከትሎ ከእስር ቤት ሲወጡ ዜግነት ወዳላቸው ስዊድን ሀገር ለሕክምና ይጓዛሉ። በዛን ወቅት ተመልሰው አይመጡም ተብሎ ብዙ ሲናፈስ፣ እርሳቸው ግን በጥቂት ሳምንት ነበር ወደ ሀገራቸው ተመልሰው የገቡት። ይህ ሁሉ በደል ደርሶበው እንዴት ወደ ሀገሩ ሊመለሱ ቻሉ ተብለው ሲጠየቁ ምላሻቸው አጭርና ግልጽ ነበር።
በሀገርና በሕዝብ ቂም የለም ነበር ያሉት። ላለፉት 19 ዓመታት በኪራይ ቤት አገልግሎት ሲሰጥ የቆየውን የአዲስ የልብ ሕክምና በሀገሪቱ የልቀት ማዕከል ለማድረግ ከነበራቸው ጥልቅ ፍላጎት በመነሳት ለመኖሪያነት በገዙት መሬት ላይ ደረጃውን የጠበቀ ባለ 8 ወለል ህንጻ በመገንባት በቅርቡ ሆስፒታሉን ወደ አዲስ ምዕራፍ በማሸጋገር ሂደት ላይ ነበሩ። ነገር ግን ባጋጠማቸው የጤና እክል ምክንያት በስዊድን ሀገር ሕክምናቸውን ሲከታተሉ ቆይተው በተወለዱ በ74 ዓመታቸው ከዚህ ዓለም ድካም አርፈዋል። ካርዲዮሎጂስት ዶክተር ፍቅሩ ባለትዳርና 2 ሴት ልጆች አባት እንዲሁም የ4 የልጅ ልጆች አያት ነበሩ። የዶክተር ፍቅሩ ማሩ የቀብር ስነ ስርዓት በስዊድን ሀገር የሚፈጸም ሲሆን በሀገር ውስጥ ሀዘን መካፈል ለሚፈልጉ አዲስ አበባ ጃክሮስ እግዚአብሔር አብ ቤተክርስቲያን አጠገብ ከቪዥን ትምህርት ቤት ጀርባ በሚገኘው መኖሪያ ቤታቸው መድረስ የሚችሉ መሆኑን ይገልጻል ይላል ለኤንቢሲ የደረሰው መረጃ። እንግዲህ የሀገር ታላቅ ባለውለታ ዛሬ አጥተናል። ለቤተሰቦቻቸው፣ ለወዳጆቻቸው እንዲሁም ለመላው ኢትዮጵያውያን መጽናናትን በኤንቢሲ እሁድ እንመኛለን። እሳቸውም ነፍሳቸውን ይማራቸው።